የሀገር ውስጥና የባህር ማዶ ዋና ዋና ዜናዎችን ነው ወደ እናንተ የምናደርሰው። በቅድሚያም ከሀገር ውስጥ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለዩ። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው በትላንትናው ዕለት ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ አስታውቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤም በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ የተሰማቸውን ሀዘን ገልጸዋል። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የቀድሞው የኢትዮጵያ የሃይማኖት ተቋማት ጉባኤ በላይ ጠባቂ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸውን ገልጸዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን ስንሰማ በታላቅ ሐዘን ነው ብሏል ጉባኤው በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን በመግለጽ ለቤተሰቦቻቸው፣ ለዘመዶቻቸውና ለመላው እስልምና እምነት ተከታዮች መጽናናትን ተመኝቷል። ለሁለት ተከታታይ ቀናት ሲካሄድ የነበረው የስራ አፈጻጸም ግምገማ መድረክ መጠናቀቁን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት በግምገማ መድረኩ ማጠቃለያ በሩብ ዓመቱና በ90 ቀናት ስራዎቻችን በማህበራዊና ኢኮኖሚያዊ የትኩረት መስኮች የተገኙ በርካታ አበረታች ውጤቶችን ይበልጡን አጠናክሮ ለማስቀጠል የታዩ ጉድለቶችን፣ ብልሹ አሰራሮችን በፍጥነት ለማረምና ውጤታማነትን በውጥንነት አጠናክሮ ለማስቀጠል የሚያስችሉ ቀጣይ የትኩረት አቅጣጫዎችን አስቀምጠናል ብለዋል። በበጀት ዓመቱ ቀሪ ጊዜያት ሁሉንም የህብረተሰብ ክፍል ማህበራዊና ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ ተግባሮቻችን ተጠናክረው የሚቀጥሉ ይሆናልም ነው ያሉት። በዚህም የኑሮ ጫናን ለመቀነስ የኢንዱስትሪና የግብርና ምርት አቅርቦት መሻሻሎችን ማስቀጠል፣ የከተማውን ሰላም ዘላቂ ማድረግ፣ የገቢ አሰባሰባችንን ማሳደግ፣ ከአገልግሎት አሰጣጥ አንጻር የታየውን ተስፋ ሰጪ ለውጥ ይበልጡን ማስፋት፣ የስራ ዕድል ፈጠራን በማሳደግ የህዝባችንን ተሳትፎና ተጠቃሚነት ይበልጡን አጠናክረን የምናስቀጥል ይሆናል ሲሉ አብራርተዋል። የራፋህ ድንበር ከጋዛ ሰርጥ ጋር እንደገና እንዲከፈት ግብፃውያን ጠየቁ። በጋዛ በጣም የሚፈለገው ሰብአዊ እርዳታ እጥረት ባለበት ሁኔታ ግብፃውያን የራፋህ ድንበር አቋራጭ እንደገና እንዲከፈት እየጠየቁ ነው። ጥሪው የመጣው የእስራኤል ጦር ከግብጽ ጋር በሚያዋስናት የፍልስጤም ከተማ የአየር ድብደባ ማድረጉን ባረጋገጠበት ወቅት ነው። በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ አካል ሆኖ እስራኤል የራፋህ መሻገሪያን ረቡዕ ዕለት ለመክፈት ቀጠሮ ተይዞ ነበረ። በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ አካል ሆኖ እስራኤል የራፋ መሻገሪያን ባለፈው ሮብ ለመክፈት ቀጠሮ ተይዞ እንደነበር ይታወሳል። በካይሮ የሚገኙ በርካታ ግብፃውያንም በጋዛ ላሉ ፍልስጤማውያን አጋርነታቸውን ገልጸው ይህን ወሳኝ እርዳታ ማቋረጫ እንደገና እንዲከፈት መጠየቃቸው ተሰምቷል። በሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ በተፈጠረ የአውሮፕላን መንሸራተት አደጋ የሁለት ሰዎች ሕይወት ማለፉ ተነገረ። በቦይንግ 347-481 የተመዘገበውና ንብረትነቱ የኤምሬትስ አየር መንገድ የሆነው አውሮፕላን ነው። አውሮፕላኑ ከዱባይ በመነሳት ሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ በማረፍ ላይ በነበረበት ጊዜ አደጋው እንዳጋጠመ ተዘግቧል። ከማረፊያ ሜዳውን ስቶ በመውጣትም ግጭት በመፍጠሩ በሁለት ሰዎች ላይ የህይወት ማለፍ መከሰቱን የተዘገበው የሆንግ ኮንግ መንግስትም በአደጋው ማዘኑን በመግለጽ አስፈላጊውን ማጣራቶች እንደሚያደርግ መግለጹን የዘገበው ቢቢሲ ነው። የገንዘብ ሚኒስትር አህመድ ሺዴ የዕዳና የአየር ንብረት ተጽዕኖ ላለባቸው ሀገራት ድጋፍ እንዲደረግ ጥሪ አቅርበዋል። የገንዘብ ሚኒስትሩ አህመድ ሺዴ በዋሽንግተን ዲሲ እየተካሄደ በሚገኘው የዓለም ባንክና የአይኤምኤፍ ዓመታዊ ጉባኤ ጎን ለጎን በቪ20 የሚኒስትሮች ውይይት ላይ የተሳተፉ ሲሆን በወቅቱም ለአየር ንብረት ተጋላጭ በሆኑ ሀገራት አስቸኳይና አፋጣኝ ትኩረት እንደሚሹ ገልጸዋል። በእነዚሁ ሀገራት ጎርፍና ድርቅን ጨምሮ ሌሎች አደጋዎች የህዝብ ፋይናንስ ጫና ውስጥ እንዲወድቅ ማድረጉን አስገንዝበዋል።
የአየር ንብረት ተጋላጭነት እየጨመረ ከመጣው ዕዳን የማስጠበቅ ግዴታዎች ጋር ተዳምሮ ሀገራቱ ያገኙትን የልማትና የአቅም ግንባታ ጥረቶችን እንደሚሸረሽርም ገልጸዋል። ኢትዮጵያ በዝቅተኛ የካርቦንና የማይበገር የአየር ንብረት ለውጥ ግንባታን በመከተል በአፍሪካ ከቀዳሚዎቹ መካከል እንደምትገኝ በዚሁ ወቅት ተናግረዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነትና በመላው ኢትዮጵያውያን ተሳትፎ ደኖችን ወደ ነበሩበት ለመመለስና ኢኮኖሚያዊ ጥቅሞች እንዲኖራቸው ለማስቻል የአረንጓዴ አሻራ መርሃ ግብር በስፋት መከናወኑንም አንስተዋል። በተለይም መንግስት የወሰዳቸው የአረንጓዴ ሽግግር ፖሊሲዎች በአሁኑ ወቅት በኢትዮጵያ ከታዳሽ ኃይል የተገኘ የኃይል ውህድ 95 በመቶ እንዲገኝ አስችሏል ብለዋል። መሰል ጥረቶች ዓለም አቀፍ ድጋፍ እንደሚሹ ሚኒስትሩ አጽንኦት ሰጥተዋል። በተለይም ኮንሴሽናል ፋይናንስ ይበልጥ ተደራሽ እንዲሆንና የአየር ንብረት ለውጥ እርዳታዎችን በማስፋት ሀገራት የዕዳ ሸክማቸው ሳያሳስባቸው መቋቋም እንዲችሉ ድጋፍ እንዲደረግም ነው ጥሪ ያቀረቡት። ኢትዮጵያ የበለጠ ፍትሐዊ፣ ጠንካራና ቀጣይነት ያለው ዓለም አቀፍ የፋይናንስ ስርዓት ለመገንባት ከዓለም አቀፍ አጋሮች ጋር ለመስራት ዝግጁ መሆኗንም አረጋግጠዋል። በኢትዮጵያ የምልክት ቋንቋን ለማልማትና ለማስፋፋት ተገቢ ትኩረት እንዲሰጥ ተጠየቀ። ዓለም አቀፍ የመስማት የተሳናቸው ሳምንት ያለ ምልክት ቋንቋ እውቅና የመስማት የተሳናቸው ሰብአዊ መብቶች ሊከበሩ አይችሉም በሚል መሪ ሀሳብ በዓለም ለ67ኛ በኢትዮጵያ ደግሞ ለ33ኛ ጊዜ በእግር ጉዞና በሌሎች ሁነቶች በትላንትናው ዕለት ተከብሯል። የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ፕሬዝዳንት ዮሐንስ ተክላይ በወቅቱ ባስተላለፉት መልእክት የምልክት ቋንቋ ሕጋዊ እውቅና እንዲሰጠው ጠይቀዋል። መስማት የተሳናቸው ዜጎች በማህበራዊ እንቅስቃሴ ውስጥ ከሌሎች ማህበረሰቦች ጋር እኩል ተሳትፎ እንዲኖራቸው የምልክት ቋንቋ በተገቢው ልክ መበልጸግ እንዳለበት አስገንዝበዋል። በመሆኑም ቋንቋው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ውስጥ ተካቶ ስራ ላይ መዋል እንዳለበት ጠቁመው መስማት የተሳናቸው ወገኖች የመማር የመስራትና በማህበራዊ እንቅስቃሴ ውስጥ የነቃ ተሳትፎ ማድረግ አለባቸው ብለዋል። ለዚህም የምልክት ቋንቋ እንዲስፋፋ መንግስትን ጨምሮ የሚመለከታቸው አካላት በትኩረት እንዲሰሩበት ጥሪ አቅርበዋል። በመስማት የተሳናቸው ማህበረሰብና በምልክት ቋንቋ ላይ የሚንጸባረቀው የተሳሳተ አመለካከት እንዲቀየር የሚያስችል ግንዛቤ ለመፍጠር መገናኛ ብዙሃን ሚናቸውን እንዲወጡ ጠይቀዋል። የዚምባብዌ መሪ ፓርቲ ዛኑ ፒኤፍ የህገ መንግስት ማሻሻያ ሊያደርግ መሆኑን አስታወቀ። ፓርቲው የሚያደርገው የህገ መንግስት ማሻሻያ የወቅቱ የሀገሪቱ ፕሬዝዳንት ኤመርሰን መናንጋድዋ በቀጣዩ 2030 ለሚካሄደው ምርጫ ላይ እንደሚወዳደሩ ለማስቻል መሆኑ ተገልጿል። የ83 ዓመቱ የወቅቱ ፕሬዝዳንት ኤመርሰን መናንጋግዋ ስልጣን ለማራዘም የቀረበው ሀሳብ ባሳለፍነው ቅዳሜ በፓርቲያቸው ኮንፈረንስ ላይ መጽደቁን ይፋ የተደረገው የሀገሪቱ የተቃዋሚ ፓርቲዎችም ውሳኔውን ህግን የጣሰና ተቀባይነት የሌለው ሲሉ መግለጻቸውን የዘገበው ኢስት አፍሪካን ኒውስ ነው። እስራኤል የጋዛ ጥቃትን ተከትሎ ወደ ተኩስ አቁም እንደምትመለስ አስታወቀች። የእስራኤል ጦር የሐማስ ስምምነቱን በግልጽ መጣሱን ተከትሎ በጋዛ የተኩስ አቁምን ተግባራዊ ለማድረግ በትላንትናው ዕለት የአየር ጥቃትን ከጀመረ በኋላ እንደሚቀጥል አስታውቋል። ሐማስ በበኩሉ በእስራኤል በቁጥጥር ስር ባለው አካባቢ ስለሚፈጠሩ ግጭቶች አጽንኦት እንዲሰጠው መጠየቁ ተሰምቷል። ትናንት ምሽት ላይ እስራኤል በጋዛ በኩል የሐማስ ኢላማዎችን መምታቷን የገለጸች ሲሆን የሆስፒታል ምንጮችን በመጥቀስ ዘገባው እንዳሰፈረው 44 ሰዎች በላይ ጉዳት መድረሱም ተነግረዋል። አጋር በመሆን አብረውን በመስራት ላይ የሚገኙ ተቋማትን እናመሰግናለን። ማን እንደ እናት የሚለው እናት ባንክ የዚህ ሰዓት አጋራችን ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ የተማሪዎችን መረጃ ከማስተዳደርም አልፎ ደግሞ ከተማሪው ወላጆች ጋር ያለውን ግንኙነት ለማጠናከር፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም ደግሞ የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ ቀልጣፋ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ
በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን ይላል እናት ባንክ። የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ የሚያጓጓ የሎተሪ ዕጣ ይዞ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ፣ የኤሌክትሪክ መኪና፣ የዱባይ ትኬት ከነ ሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ከእርሶ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚያዙ ደንበኞች ደግሞ ለዕጣው የተሻለ እድል ይኖራቸዋል። ከወራት በኋላ በሚደረግ የዕጣ ማውጣት ስነ ስርዓት የቤት ባለቤት ይሆናሉ። አዲስ ብራንድ የኤሌክትሪክ መኪናን ይረከባሉ። እንዲሁም ወደ ዱባይ አቅንተው የሚመለሱበትን ትኬት ያሸንፋሉ። እያንዳንዱ የራይድ ጉዞ ሎተሪ ነው። ስለዚህ ፈጥነው የራይድ ቤተሰብ ይሁኑ የሚለውት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በዛሬው ዕለት በሁሉም የእናት ባንክ ቅርንጫፎች የምንዛሬ ተመንን እናሳውቃችኋለን። በዛሬው ዕለት አንድ የአሜሪካ የዩኤስ ዶላር 146 ከ50 ሳንቲም ተገዝቶ በ149 ብር ከ45 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 ዩሮ በ163 ብር ከ92 ሳንቲም ተገዝቶ በ167 ብር ከ19 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 ፓውንድ ስተርሊንግ 187 ብር ከ50 ሳንቲም ተገዝቶ በ191 ብር ከ28 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 የካናዳ ዶላር በ101 ብር ከ50 ሳንቲም ተገዝቶ በ103 ብር ከ56 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 ድርሃም 37 ብር ከ58 ሳንቲም ተገዝቶ በ38 ብር ከ33 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 የቻይና የን በ20 ብር ከ55 ሳንቲም ተገዝቶ በ20 ብር ከ96 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 የአውስትራሊያ ዶላር በ82 ብር ከ69 ሳንቲም ተገዝቶ በ84 ብር ከ34 ሳንቲም የመሸጫ ዋጋ ሆኖ ይውላል። አድማጮቻችን በዛሬው ዕለት በሁሉም የእናት ባንክ ቅርንጫፎች የምንዛሬ ዋጋን በዚህ መልኩ እንደሚውል አሳወቅናችሁ።